እድሜያችን የተወሰነ ነው። በገንዘብ እድሜ መጨመር አንችልም። በገንዘብ እድሜ መጨመር ቢቻል ኖሮ ለዘላለም እድሜ በጨመርንለት ነበር። በእውቀት እድሜ መጨመር አንችልም። በእውቀት እድሜ መጨመር ቢቻል ኖሮ ለዘልዬ እድሜ በጨመርንለት ነበር። በስልጣን እድሜ መጨመር አይቻልም። በስልጣን እድሜ መጨመር ቢቻል ኖሮ ለመምህር እድሜ በጨመርንለት ነበር። ነገር ግን የተወሰነለት እድሜ 49 ስለሆነ ወንድሜ ዘላለም በ49 ዓመቱ ትቶን ሄደዋል። በዚህ ዘመን ዘላለም በዚህ ዘመን ቤተክርስቲያን ከውጭም ፈተና ባለባት በዚህ ዘመን መጽናናት በምንፈልግበት በዚህ ዘመን ኑሮ በከበደን በዚህ ዘመን ዘልዬ ወንድሜ የኔ መኩሪያ እንድታለቅሱ አይደለም ብታለቅሱም ችግር የለም። እስጢፋኖስ በሞተ ጊዜ ታላቅ ለቅሶ አለቀሱለት ተብሎ በመጽሐፍ ቅዱስ ተመዝግቧል። ግን ወዴት እንደሄደ ስለምናውቅ አድራሻውን ስለምናውቅ አናዝንም። እኛ ከሞት በኋላ ሕይወት አለን፣ ከመቃብር በኋላ ትንሣኤ አለን። ዘላለም ወደ እግዚአብሔር ለመሄድ ነው ያረፈው። ዛሬ ከእግዚአብሔር ጋር መኖር ከጀመረ 5ኛ ቀን ነው። አምላካችን እግዚአብሔር ወንድማችንን ነፍሱን ስለተቀበለልን እናመሰግነዋለን። ነፍሱ ይረፍ አንልም፣ ነፍሱን ተቀበላት አንልም። ሙሉ ጊዜውን ለእግዚአብሔር የሰጠነው ያባከነው ጊዜ የለም። ወገኖቼ ከታሰሩት ሲጠይቅ፣ የተራቡትን ሲያጎርስ፣ የተጠሙትን ሲያጠጣ፣ የተቸገሩትን ሲረዳ ዘላለም ቤታችን ውስጥ አናገኘው። እናቴ ዘላለም ሁሌ እንደናፈቃት ነው። አታገኘውም ዘላለምን። ሁልጊዜ አገልግሎት፣ ሁልጊዜ አገልግሎት፣ ሁልጊዜ አገልግሎት ነው። እንደወጣ ቀረብን ደግሞ ውሃ ሳናጠጣው። እግዚአብሔር ይማርህ ሳልነው አጥተነዋል። ለነገ ይህን ክብር ስናይ፣ ይህን ሽንት ስናይ ደስ ሞት አይቀርም። ሰው በረሃብ ይሞታል፣ በበሽታ ይሞታል፣ በመኪና አደጋ ይሞታል፣ በጦርነት በሰዎች ይሞታል። እንቅፋት ሞቶን እንሞታለን፣ መራቃችን ትን ብሎን እንሞታለን። ከመጣ አይቀርም። ግን ሃይማኖትን አጽንቶ ምግባርን አቅንቶ ለንስሐ የሚገባ ፍሬ አፍርቶ የአምላክን ቅዱስ ሥጋና ክብር ደም ተቀብሎ ተዘጋጅቶ መሞት ደግሞ የክብር አስከሬኑ ወደ ኢትዮጵያ በሚገባበት
በነበረበት ሰዓት በተሰጠው ጋዜጣዊ መግለጫ መሰረት እንደምትወት ሞት አይቀርም። ሰው በረሃብ ይሞታል፣ በበሽታ ይሞታል፣ በመኪና አደጋ ይሞታል፣ በጦርነት በሰዎች ይሞታል፣ እንቅፋት መጥቶ እንሞታለን፣ መራቃችን ትን ብሎ እንሞታለን። ከመጣ አይቀርም። ግን ሃይማኖትን አስከሬን በዚህ መልኩ ተቀበለ ማለት ነው። እጅግ በጣም የሚያሳዝን ብዙዎች የእንባ ጎርፍ የታየበት ልብ የሚሰብር ሐዘን የምትመለከቱት ወላጆቹ ቤተሰቡ አስከሬን ተመለከቱ። ካህናቱ ነጭ ነው በነጭ ነው እጅግ በጣም ልብ ይነካል። እንግዲህ ቤተሰቦቹ፣ ወንድሞቹ፣ እህቶቹ፣ እናቱ፣ ወዳጅ ዘመዶቹ በሙሉ እዚህ ጋር የምትመለከቷቸው እጅግ በጣም እንግዲህ እናት ያህል ነገር በነጭ ልብስ እንደተቀበሉት የክርስቶስ ሙሽራ ነው። በነጭ ይቀበሉታል። ገና በጌታን በነጭ ዙፋን ቤት የሚቀመጥ በመሆኑ ማለት ነው። እጅግ በጣም የሚሰሩ ጋር ቤተሰቦቹ ናቸው ባለ የተቀመጡ ያጸናቸው ይሞክራል። ግን እጅግ በጣም ከባድ የምትመለከቱት የሚነካ ሐዘን መቋቋም አልቻሉም። ገና በማለዳ በዚህ ልክ ሐዘናቸው በርቶባቸዋል። ብዙ ሰዎች እግዚአብሔር ሕፃናትን እንዲልክላቸው ከምንቀር ማለት ይቻላል። ሐዘኑ የጋራም ቢሆን በቤተሰባቸው ላይ ደግሞ በጣም ከባድ ነው። ወንድም የምትመለከቱት ሊቋቋመው እስከማይችል ድረስ ሆኖባቸው ብዙ ሰባኪ እንግዲህ ሁላችሁ መቼም ታውቁታላችሁ የሚናገሩትና የሚኖሩት ታላቅ ሰው እሳትን መታልና ታላቁ ሰው ሳይታሰብ በስራ ሄዶ በማስተማር ሄዶ እሳትን መታ። እናቴ ይሁን እኒህ አረጋዊ ጳጳስ አቡነ ቀውስጦስ በዚህ ልክ ካለቀሱ ታላቅ መምህር መሆኑን እንግዲህ ሊያገለግል ሂዶ በሳጥን መጣ እያሉ አንጀታቸው ብጥስ ብሎ እንደተናገሩትም አንጀት ያርዋል ልቤ ቆስሏል እንዳሉ በዚህ ልክ አልወጣላቸው ሲል እኔ በዘመኔ ጳጳስ በዚህ ልክ ሲያለቅስ አይቻል አቅም እጅግ በጣም ያሳዝናል። በእውነት እግዚአብሔር አሁን ምን እንደምንል አላቅም። በእውነት ይህ መምህር እኛ አጣነው እንጂ እርሱስ እጅግ በጣም የተወደደ በሰማይ በምድር የተወደደ ድንቅ መምህር ነበረ። እኔ በዘመኔ አንድ ሰው ሲቀበር ነጭ በነጭ ተለብሶ ሲቀበር አይቻል አቅም ምን ያህል መታደል ነው። ይህ እንደምን ያለ በእውነት መመረጥ ነው። እንደምንስ ያለ ክብር ነው። በዚህ ልክ ጳጳሳት ሲያለቅሱ ስንመለከት እጅግ በጣም ልብ ያሳዝናል። እንደምን ያለ ኃያል የሆነ ጽናት ነው። እንደምንስ ያለ ፍቅር ነው። በእውነት በዚህ ልክ ካህናት አባቶች ሲያለቅሱ ተመልክቼ አላቅም። በተለያየ ጊዜ ውስጥ በዚህ ልክ ሲለቀስ አይቼ አላቅም።
በልዩ ሁኔታ ሲጸለይ ካህናቱ ከመላው ስቴት የመጡ አበው ካህናት በሁለት ብፁዓን ሊቃነ ጳጳሳት የተመራ ልዩ አገልግሎት ነበረ። እዚያ ተከናውኖ ሁሉም ነገር ተቀድሶበት ሰዓታት ተቆሞበት ዳዊት ተደጋግሞ ተጸልዮበት ለማንም ተደርጎ ትልቅ ክብር እንደ ሙሽራ ተሸኝቷል። ሙሽራችንን ሰጥተውናል። እኛም በነጭ ልብስ እንደሰጡን በነጭ ልብስ ተቀብለናል። መላእክቱ በነጭ ልብስ እንዲቀበሉልን የእግዚአብሔር ፈቃድ ይሆነልን። ስለዚህ በሰማይ ነጩን እንደሚለብስ የምናምነውን ወንድማችንን ለመሸኘት ሁሉም ነገር በስርዓት በአግባብ ስለሚሆን እዚህ በካቴድራላችን ከትላንትና ማታ ጀምሮ ከምሽቱ 2 ሰዓት የተደወለ ሙሉ ምንም ያልተጓደለበት ሙሉ ሰዓታት ዳዊት ተቆሞ ደብተሮቹ ልዩ ልዩ መንፈሳዊ አገልግሎት ሰጥተው ታድሮበታል። የማይለይ ጓደኛ የሰው ልጆች ጓደኛ ሞት ነው። ይህንን የቻልኩበት የካቲት 12 ቀን በየካ ደብረ ሳይል ቅዱስ ሚካኤል አብረን አስቀድሰናል። ቆሞ ነው ያስቀደሰው። ከቅዳሴ በኋላ ቅዳሴው ሲያልቅ የደብሩ አለቃ አስተዳዳሪ አረፍ ብላችሁ ሂዱ ብለውን ወደ ማረፊያ ቤት ገብተን መሽቶ ነበረ ስብሃት ተብሎ ጸሎት ከተደረገ በኋላ የእሱን ማዕድ ሳየው ገና አልበላም። ዘላለም ቀስ ብሎ ነው የሚበላው። በልቁጭ በልና ብላ፣ እንጀራም ጨምሩለት፣ እኛ እንሂድ ብዬ እኛ ወተን ሄድን። ምንድነው ማምሻዬን ወደ ለንደን እሄዳለሁ ይል ነበረ። መንገደኛ ነህ፣ ቀስ ብለህ ብላ፣ ከዚህ በኋላ ምግብ አታገኝም አልኩት እና የሰው ልጅ ጓደኛው አብሮት የሚሄደው አብሮት የሚጓዘው ሞት ነው። ዘላለም ስለ ሞት ጠቅሶ አስተምሯል። ስለ መኖር ከንቱነት፣ ስለ ሰው ልጆች ከንቱነት ተዘጋጅተን እንድንኖር ሞት ባጠገባችን እንዳለ ድለዋኒክሙ ንበሩ፣ ተዘጋጅታችሁ ጠብቁ የምትሄዱበትን አታውቁምና እያለ ሲያስተምር ቆይቷል። ዘላለም ሐዋርያው ቅዱስ ጳውሎስ የተናገረውን ሃይማኖቴን ጠብቄአለሁ፣ ሩጬን ጨርሻለሁ፣ የክብር አክሊል ተዘጋጅቶልኛል፣ ለእኔ ብቻ አይደለም እሱን ተስፋ ላደረጉ ነው፣ እሱን ተስፋ ላደረጉ ሁሉ ብሎ ጳውሎስን ተርጉሞ አስተምሯል። ግን ዘላለም በኖረበትም ሰዓት ባለበትም ሰዓት በረፍቱም ሰዓት አልተጎዳም። የተጎዳ ነው እኛ ነን። ቤተ ክርስቲያናችን በወንጌል የሚሰበስባቸው ልጆቹ እንደሱ የሚሰበስብ እንደሱ በጽናት የሚያስተምር ዛሬ በዘላለም እግር እንዲተካልን ብቻ ነው የምንጸልየው። ማን ይሄን አደረክ ይላል? ከኛ ይልቅ የወደደው የፈጠረው በቅርብ የሚያውቀው በእናቱ ማኅፀን ጀምሮ የሚያውቀው አምላኩ ፈጣሪው ወደ እሱ ነው የሄደው። ወደ እሱም ስለመሄድ ተናግሯል። ሐዋርያው ቅዱስ ጳውሎስ ወደ ክርስቶስ ስለመሄድ እንደሚናፍቅ ዘላለምም ወደ ክርስቶስ ስለሚሄድ ናፍቋል። ሞትን የለመኑ ታላላቅ አባቶች አሉ። በሕይወታቸው እያሉ ሞትን የለመኑ አንዱ ኤልያስ ነው፣ አንዱ ዮናስ ነው፣ አንዱ ጦቢት ነው፣ አንዱ ደግሞ ታላቁ ሐዋርያችን ጳውሎስ ነው። እነዚህ ሰዎች ሞትን ለምነዋል። በዚህ መኖር አስጠልቷቸው፣ በዚህ መኖር ታክቷቸው፣ የዓለም ክፋት የዓለም መጥፎነት አስጠልቷቸው እባክህ ወደ አንተ ውሰደን ብለዋል። ወንድማችን ልጃችን ዲያቆን መምህር ዘላለምም ይህንን ሲመኝ ስለነበረ የወደደው ፈጣሪ የተመኘውን ሰጥቶታል። እንግዲህ ምን እንላለን? መጽናናት ነው ያለብን። ሞትን የማያይ ማን ነው? ሞትን የማይቀምስ ማን ነው? ሕያው ሆኖ የሚኖር ማን ነው ብሏል ዘማሪው ዳዊት። ዳዊትና ሰሎሞን ስለ ሞት ብዙ ተነጋግረዋል፣ ብዙ ተናግረዋል፣ ብዙ አስተምረዋል፣ ብዙም የምንጽናናበት ቃላት ተናግረዋልና ስለዚህ የመንግሥተ ሰማያቱን ሙሽራ
የእኛንም የቁርጥ ቀን ልጅ የሃይማኖት አርበኛ የቤተ ክርስቲያን አለኝታ የምዕመናን ወገን የወንጌል ሰባኪውን እንደዚሁ ደምቀን ወደ አባቱ ወደ ፈጠረው ወደ እናቱ ወደ ድንግል ማርያም መሸኘት ነው እንጂ ምን እንላለን?